አልተኩስም ብለሽ ካሰብሽ እኔ ባይሉ አንቺ አሮጊት ከአሁን በኋላ ሳክሽን ካላቋረጥሽ እገልሻለሁ። እንዴት እዚህ ድረስ የምመጣ ይመስልሃል? ምንም ብታደርጊ ማንም ከኔ ያድንሽ? ማንም? አዎ ከአንተ ማንም አያድነኝም። ግን አንተ እኔን መግደል አትችልም። ለምን? ይኸውልህ በኃይሉ በ2 ሰዓት ውስጥ በሰላም ወደ ቤቴ ካልተመለስኩኝ ሁሉንም ሚስጥር ለሰላም የሚነግራት ሰው ቤታችሁ በር ላይ ያስቀምጫለሁ። የአቶ በኃይሉና የቃል መጨረሻ የደረሰ ይመስላል። አልማዝም ለወይዘሮ ሰላም ያለውን እውነታ በሙሉ ልትናገር መታለች። አቶ በኃይሉ ግን አልማዝን አግቶ አንቺ ሞተሻል፣ አንቺ መሞት ነው ያለብሽ፣ ስለዚህ አንቺ ከዚህ በፊት ያ ደግሞ ለኔ ጠቅሞኛል፣ አሁን አሰናብትሻለሁ፣ አንቺ መኖር የለብሽም ብሎ እንግዲህ ሽጉጡን አውጥቶባታል። አልማዝም በጣም ፈርታ እየተርበተበተች በኃይሉ ምን ልታደርገኝ ነው? ምን እያደረክ ነው? እያለች እሷም እየተጨነቀች እየጠየቀችው አንቺን የውሸት ገድዬ ይሄን ሀል በትንሹ መጠቀም ከቻልኩኝ አንቺን የእውነት አስገልሽ ደግሞ ከዚህ በላይ ነው የምጠቀመው፣ ስለዚህ ይገልሻለሁ በሚለት ሰዓት አልማዝም ምን ብላለች? ወይዘሮ አልማዝም አንተ አረመኔ፣ አንተ ጨካኝ ልትገለኝ ነው ወይ ባለችው ሰዓት እንግዲህ አቶ በኃይሉም አንቺ እኮ ከመጥሽ ቆይተሻል፣ ስለዚህ ኖረሽ ምንም አሰሪም ብሎ ሽጉጡን ባወጣባት ሰዓት ወይዘሮ አልማዝም በጣም ነው የሳቀችው። ምክንያቱም አቶ በኃይሉ ያላሰበውና ያልጠበቀውን ነገር እሷ ስላደረገች እሱ ግን እማልገልሽ መስሎች ነው ወይ እንደዚህ የምስቂው? ምንድነው የሚያስቅሽ? በሚላት ሰዓት እሷ በጣም እየሳቀች ነበረ። በጣም ነው የተደናበረው። አቶ በኃይሉ እንደዚህ ሲደናበር ስላየሁት በጣም ነው ደስ ያለ። ማዝም አንተ በኃይሉ ብልጥ እኮ ትመስለኝ ነበረ፣ ለካ ሞኝ ነህ እያለች በምስቅበት ሰዓት ሞኝ አይደለሁም፣ ሞኝስ አንቺ ነሽ፣ ወደ ወጥመድሽ ሰተት ብለሽ የመጣሽው፣ ለብዙ ጊዜ እኮ ሳፈላልግሽ ነበረ፣ ግን ማንን ተማምነሽ ነው እንደዚህ ልብሽ ያበጠው? በሚላት ሰዓት ተኩሳለሁ ብለህ አልነበረም ወይ? ታዲያ ማን ያዘው? ተኩስብኝ ብስቅ ማንን ተማምና ነው ብለህ ፈራህ አይደለም ወይ? በምትለው ሰዓት በኃይሉም እኔ ማንንም ፈርቼ አላውቅም፣ ስለዚህ እገልሻለሁ፣ ከኔ አመልጣለሁ ብለሽ የምታስቢ ከሆነ እርሺው፣ ሬሳሽ ነው ከዚህ ቤት የሚወጣው። በኃይሉ ከገመትኩ በላይ ሞኝ ነህ። እኔ እኮ ነኝ አንተ ቢሮ ሰተት ብዬ የመጣሁት እኮ ለገዛ እህትህ አትመለስም። እንዴት ብታስበኝ ነው እኔ ምንም ሳላዘጋጅ እዚህ ባዶ እጄን ሰተት ብዬ የምመጣው? ኃይሉም አንቺን ከኔ የሚያድንሽ ሰው ማንም የለም በሚላት ሰዓት እውነት ነው፣ ካንተ ማምለጥ አልችልም፣ ግን ደግሞ ካንተ ማመልጥበትን ነገር አዘጋጅቼ ነው የመጣሁ። አንተ ብቻ ብልጥ ይመስልሃል? ሁልህ አቶ በኃይሉ በ2 ሰዓት ውስጥ ወደ ቤቴ ካልተመለስኩ እናንተ ሰላም በር ላይ ሚስጥሩን የሚናገር ሰው አስቀምጬ ነው የመጣው በምትለው ሰዓት አቶ በኃይሉ እኔን ሙሽሽ ያድርገኝ፣ ሙሽሽ ነው ያለው። ተኩሰው የነበረው ሽጉጥ ራሱ በጣም ነው ያንቀጠቀጠውና የመለሰው ማለት ነው። ሳሚ ስንሄድ እንግዲህ ሳሚ እየሄደ በነበረበት ሰዓት የዳግም ጓደኞች ከፊትና ከኋላ መጥተው እንግዲህ ሳሚን በከበቡ ሰዓት እንግዲህ ያ በኃይሉ ነው ወይ የላካችሁ? የዳግም ጓደኛም አንተ ነው ወይ ወንድሜን የመታኸው? በሚለው ሰዓት ሳሚም ገባኝ፣ እሱ ነው ወይ የላካችሁ? ፊት ለፊት መጋፈጥ ሲያቅተው ከኋላ ሰው ልኩ ሊያስመታኝ ነው፣ እናንተ ቡችሎች ምላሳችሁን ቆርጬ ነው በእጃችሁ የምሰጣችሁ ብሎ እንግዲህ አንደኛው ግብዳውን የሆነ በጣም ግብዳ ነው እሱን እየገጠመ ባለበት ሰዓት የዳግም ጓደኛው ከኋላ መጥቶ እንግዲህ በእንጨት ራሱን መቶታል። ራሱን ስቷል። ሳሚ መሆን የለበትም። አቶ በኃይሉ ካገኘው ደግሞ ይገለዋል። ምክንያቱም እሱ ስለሚፈልገው ማለት ነው። እና ቶሎ ነቅቶ ከዚህ መሰወር አለበት እንደኔ። የዳግም ጓደኛም አንተ ነህ ወይ ወንድሜን የመታህ? ሁለተኛ ወንድሜ ጎን እደርሳለሁ ብትል እዚሁ ነው ማስቀር፣ በዚህ እንደነካሁ ምተውህ እንዳይመስልህ ጨርሰሃለሁ ብሎ አስፈራርቶት እንግዲህ ጥሎት ነው የሄደው። ወደ ብሌንና ወይዘሮ ሰላም እናትና ልጅ ስንሄድ እንግዲህ ወይዘሮ ሰላም ብሌንዬ በጣም ነው የማመሰግነው በምትላት ሰዓት ምንም ችግር የለም እትዬ፣ በስተመጨረሻ ሙሉ ለሙሉ በነፃ በማወጣሽ ጊዜ የዛ ጊዜ ታመሰግኘኛለሽ በምትላት ሰዓት እንግዲህ ወይዘሮ ሰላምም ብሌንዬ አንቺ ከመጣሽ ወዲህ እኮ ጭንቀት የራሱ ነው እየጠፋልኝ ነው የማመሰግነው። እኔንም ብደውይልኝ እኮ ቶሎ እመጣ ነበረ በምትላት ሰዓት እንኳንም አልደወልኩልሽ፣ ብደውልልሽ ኖሮማ
ቀለበቱን እኮ እጅሽ ላይ አላየውም ነበረ፣ እንኳንም አልደወልኩም ቀለበቱን አየሁኝ። ብሌንዬ እንኳን ደስ አለሽ። ዳግም አንቺን በጣም ነው የሚወድሽ። ላንቺ በጣም ነው ደስ ያለኝ። የቃል እናትም ወይዘሮ ሰላምና ብሌን እያወሩ በነበረበት ሰዓት መታ እንግዲህ የምን ቀለበት ነው በምትላት ሰዓት ሰላምም ልጄ እኮ ቀለበት አረገችልኝ ስትል እንግዲህ የቃል እናት በጣም ነው በልልታ ቤቱን ያደመቀችው ማለት ነው። ብሌንም በጣም ነው ደስ ያላት። ግን ደግሞ ወይዘሮ ሰላም ታይ ጎረቤት ይሰማል በምትል ሰዓት እንግዲህ ምን ችግር አለው ይስሙ፣ ይሄ እኮ ደስታ ነው ብላ ልልታዋን እያቀለጠች በነበረችበት ሰዓት ቃልም ሞታ እማዬ አንቺን በልጅሽ ደስታ ትደሰቻለሽ፣ በልጅሽ ሀዘን ትደሰቻለሽ ወይ? ቆይማ አንድ ባንድ ነው የማጠፋችሁ፣ የእናንተ ደስታ ትንሽ አይቆይም እያለች እንግዲህ ቃልም ተንኮሏን እያሰበችና እየተበተበች ነው ያለችው በድጋሚ አቶ በኃይሉና አልማዝ ስንሄድ እንግዲህ አቶ በኃይሉም እቅዴ ከሚበላሽ ብደራደራት ነው የሚሻለው ብሎ እንግዲህ አልማዝ ያቀረበችለትን ሀሳብ ለመስማማት እሷን እየጠበቀ ይገኛል። እሷም አቶ በኃይሉ አታስብ፣ እኔ ላደርገው እችላለሁ። ስለዚህ ሁሉን ነገር ለሰላም ልነግራት ትችላለሁ። እኔን እንደ ቀላል ልታየኝ አትችልም። ስለዚህ ነፃነቴን እፈልጋለሁ፣ ተወኝና በነፃነት ልኑር፣ ሁሉን ነገር በአንድ ስልክ መናገር እችላለሁ ብላ እንግዲህ ለወይዘሮ ሰላም ደውላላታለች። ወይዘሮ አልማዝ ለሰላም ደውላላት ወይዘሮ ሰላም ምንም እያወራቻት ስላልሆነ ሄሎ ሄሎ እያለች ነው። ግን ደግሞ እዚህ ጋር ወይዘሮ ሰላም ሆነን ለመናገር ወይዘሮ ሰላም ብሌን ልጇ እንደሆነች እንዲሁም ደግሞ አልማዝ እንዳልሞተች እንደኔ በጣም ነው ደስ የሚለኝ ማለት ነው። ቃልም የእሷ ልጅ እንዳልሆነች ለጥቅሟና ሀብት ንብረቷን ፈልጋ እንደተጠጋቻት ብታውቅና ሰላምና ልጆች አንድ ላይ በፍቅር ቢኖሩ በጣም ነው ደስ የሚለኝ። እንደ ቀድሞ ደግሞ ቃልና ሳሚም አንድ ላይ ቢሆኑ ዳግምና ብሌን ያው ተፋቅረዋል፣ ቀለበት አስረዋል። ስለዚህ እነሱን ከእንግዲህ የሚለያቸውም ሆነ መሀላቸው የሚገባ ሰው አይኖርም። ቢኖርም በጣም ነው የሚያስጠላው ማለት ነው። እነሱ ሁለቱ በጣም ነው የሚዋደዱ። ሳሚ ብሌንን ያፍቅራት እንጂ ብሌን ደግሞ ሳሚን አታፈቅረውም። ሳሚና ቃል ደግሞ ከቀድሞ ፍቅረኛ ስለነበሩ ፍቅራቸውን አድሰው አብረው ቢሆኑ አሪፍ ነው። በጣም ነው ደስ የሚለው ማለት ነው። አቶ በኃይሉም እንግዲህ የሰራው ብዙ ወንጀልና ብዙ ግፍ አለ። ለምሳሌ የገነትን ባል ገሏል። በጣም ብዙ ሰው ነው የገዛ አባቱን ወይም ደግሞ የሰላምን አባት ራሱ ገሏል። ያልገደለው ሰው የለም። ሳሚ ራሱ ይመስለኛል። ሳሚ ግን የአቶ በኃይሉ ልጅ ነው የሚመስለኝ የምጠራጠረው። ምክንያቱም አቶ በኃይሉ በጣም ክፉና ጨካኝ ስለሆነ ዳግም ራሱ በልጅነቱ ወስዶት ነው ከእናቱ አስጠፍቶ እንግዲህ የቀን ስራ ብዙ አይነት ስራ ወንጀሎች ራሱ ሲያሰራው ኖሮ ከሱ ጠፍቶ እንግዲህ ብቻውን ተከራይቶ እየኖረ ባለበት ሰዓት ደግሞ ድጋሚ የተገናኙት ማለት ነው። እና አቶ በኃይሉ በጣም የብዙ ሰው እንባና የብዙ ሰው ደም ስላለበት አቶ በኃይሉም ወደ እስር ቤት ወደ ከርቸሌው የሚጓጓለትን ሰላም ሀብትና ንብረትም ሳያገኝ ሳይቀምሳት ከርቸሌው ገብቶ እዛው ቁንጫዋን ቢያጣጥም እላለሁ። እርግጥ አሁን ላይ ቁንጫ የለም ይላሉ ከርቸሌና አቶ በኃይሉ እኔ እውነት ለመናገር እስር ቤት እስከሚገባ እሱ እስከሚዋረድ ቃል ራሱ የእሷ ያልሆነን ህይወት የሌላን ሰው እንደሆነ እያወቀች ግን ደግሞ በግድ ነው ሙጭጭ ብላ ጥብቅ ያለችውና እውነት ለመናገር ቃልም ውሸቷ ታውቆ ቃል ግን ማለት ከብሌን የሆነች ቃል የምሰራው ነገር ለእኔ ደስ ትለኛለች። ግን ደግሞ በጣም አበዛችው። ብሌን በጣም የሆነ ፍዝዝ ያለች ነገር ነች። ነገሮችን ቶሎ አታስብም። ካለፈና ከዘገየ በኋላ ነው ነገሮቹ ላይ የምታስበውና እንደ ቃል አይደለችም። ትንሽዬ ብሌንም ነቃ ብትይ ዳግም ራሱ ትንሽ ነቃ ብቻ ወይዘሮ ሰላም ራሱ ነቃ ብትል በጣም አሪፍ ነው። ሳሚ አቶ በኃይሉና ቃል እዚህ ድራማው ላይ ያሉ እነሱ ናቸው። ቶሎ ያሰቡትን ነገር እያሳኩ ያሉት እነ ብሌንና እነ ወይዘሮ ሰላም እንኳን ከኋላን የቀሩ ዶክተሩ ራሱ የዲኤንኤ ምርመራ አደርጋለሁ ብሎ ነበር። አስመርምሮ በድብቅ ለወይዘሮ ሰላም ቢሰጣትና እውነቱን ብታውቅ ወይዘሮ ሰላም ራሱ ለኔ በጣም ነው ደስ የሚለኝ። እንግዲህ ውዶቼ ለዛሬ ይዤላችሁ ክፍል 67 ይዤላችሁ የመጣሁትኝ ይሄንን ይመስላል።
በሌላ እስከምንገናኝ ድረስ ቸር ያገናኘን እያልኩኝ በዚሁ ሰናበታችኋለሁ። ኮሜንት ማድረጋችሁን ደግሞ አትርሱ። ምክንያቱም የእናንተ ኮሜንት ለኔ ብርታቴ ስለሆነ ቪዲዮውን ደግሞ ከወደዳችሁት ሰብስክራይብ በማድረግ እንዲሁም ደግሞ የመለቃቸው ነገር ወደ እናንተ ቶሎ ቶሎ እንዲደርስላችሁ የደውል ምልክቱን በመጫን አብራችሁን ሁኑ። ላይክ ሼር ማድረግ ደግሞ እንዳይረሳ። በሌላ እስከምንገናኝ በድጋሚ ቻው ቻው።